ሰላም እንደምን አላችሁ የተከበራችሁ ተመልካቾቻችን ሳምንታዊው የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል ቆይታችሁ እንዲሁም አብሮነታችሁ እስከ ፕሮግራማችን ፍጻሜ ድረስ ይሆን ዘንድ እንጋብዛችኋለን በተለያየ አይነት ጊዜ እንግዲህ የተለያዩ አይነት ማረሚያ ቤቶች እየሄድን የማረሚያ ቤቱን የሥራ እንቅስቃሴ የታራሚዎችንም የስልጠና ውጤቶች ስልጠናዎቻቸውንም እንጋብዛችኋለን እንድትከታተሉ ማለት ነው ለዛሬ ደግሞ የምንገኘው በዝዋይ ተሐድሶ ልማት ማረሚያ ቤት ነው የማረሚያ ቤቱን እንቅስቃሴ የህግ ታራሚዎች እየወሰዷቸው ያሉትን ስልጠናዎች የስልጠናዎቻቸውንም ውጤት ተመልክተናል ለእናንተም እናደርሳለን ተቀዳሚ አድርገን ወደ እናንተ የምናቀርበው መረጃዎች ይኖሩናል መረጃዎቹን ተከታትለን እንመለስ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ አብራችሁን ቆዩ የከፍተኛ ጥበቃ ማረሚያ ማዕከል በቴክኖሎጂ የተደገፈ የቪዲዮ ኮንፈረንስ መስጠት መጀመሩ ተቋሙ በለውጥ ሂደት ላይ መሆኑን የሚያሳይ መሆኑ ተነገረ በጠቅላይ ፍርድ ቤት ፕሬዝዳንት ክቡር ቴዎድሮስ ምህረት የተመራ የህግና የፍትህ ማረሚያ ቤት ኮሚሽን ስር የሚተዳደሩ የጠቅላላ ሆስፒታልን የሴቶች ማረፊያና ማረሚያ ማዕከልን የቀጠሮ ማረፊያ ማዕከልና የከፍተኛ ጥበቃ ማረሚያ ማዕከላትን በጎበኘበት ወቅት የከፍተኛ ጥበቃ ማረሚያ ማዕከል በቴክኖሎጂ የተደገፈ የቪዲዮ ኮንፈረንስ መስጠት መጀመሩ ተቋሙ በለውጥ ሂደት ላይ መሆኑን የሚያሳይ መሆኑን አንስተዋል ይህን ጅምር ስራ ለማጠናከርም ኮሚሽኑ ከተለያዩ ተቋማት ጋር በመተባበር ሶፍትዌር ማልማትና ወደ ስራ በማስገባት በሁሉም የማረሚያ ማዕከላት ላይ ያሉን አገልግሎት አሰጣጥ ማዘመን እንደሚገባ አሳስበዋል የፌደራል ከፍተኛ ፍርድ ቤት ፕሬዝዳንት ወይዘሮ ሌሊሴ ደሳለኝ በበኩላቸው በሴቶች ማረፊያና ማረሚያ ማዕከል ውስጥ የሚገኙ የህግ ታራሚዎችና ከወላጆቻቸው ጋር በማረሚያ ቤት ውስጥ የሚገኙ ህፃናት አያያዝ መሻሻሉን ተናግረዋል የፌደራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በበኩላቸው የፌደራል ማረሚያ ቤት ኮሚሽን ከሀገራችን የለውጥ ሂደት ጋር እኩል እንዲራመድ ለማድረግ በተቋሙ የሰው ኃይል ግንባታና ስነ ምግባር ላይ በትኩረት መስራት እንደሚገባ ገልጸው ኮሚሽኑ የሚያስገነባቸው መሰረተ ልማቶችና ፕሮጀክቶች ለመንግስት የልማት ድርጅቶች በመስጠትና በአጭር ጊዜ ውስጥ እንዲጠናቀቁ በማድረግ ለአገልግሎት ክፍት ማድረግ እንደሚገባም አሳስበዋል የፌደራል ማረሚያ ቤት ኮሚሽን በኪነ ጥበቡና በስፖርቱ ዘርፍ ስመጥር ባለሙያዎችን ያፈራ ተቋም መሆኑ ተነገረ ማሰልጠኛ ተቋሙ ላለፉት 3 ወራት ሲያሰለጥናቸው የቆዩና የኮሚሽኑን የሙዚቃና ቲያትር ቡድን እንዲሁም የስፖርት ክለቡን የሚቀላቀሉ የኪነ ጥበብ ባለሙያዎችና ስፖርተኞች ያስመረቀ ሲሆን በምረቃ ስነ ስርዓቱ ላይ ተገኝተው የሥራ መመሪያ የሰጡት በፌደራል ማረሚያ ቤት ኮሚሽን የሰው ሀብት ስራ አመራር ዳይሬክተር ኮማንደር አበባው ካሳ ኮሚሽኑ በኪነ ጥበቡና በስፖርቱ ዘርፍ ብዙ ስመጥር ባለሙያዎችን ያፈራ ተቋም መሆኑን አንስተዋል የስፖርት ክለቡና የሙዚቃና ቲያትር ክፍሉ ለተቋሙና ለሀገር የሚኖረውን ፋይዳ በመገንዘብ የበኩላቸውን አስተዋጽኦ በማበርከትና በጥብቅ ዲሲፕሊን ስራ ለመስራት ዝግጁ መሆን እንደሚጠበቅባቸው ለተመራቂዎቹ መልእክት አስተላልፈዋል የማሰልጠኛ ተቋሙ ዳይሬክተር ኮማንደር አዲስ ደነቀ በበኩላቸው ተመራቂዎች በየሥራ ቦታቸው ሆኖ ራሳቸውን ለማብቃት ሁሌም ዝግጁ መሆን እንደሚኖርባቸው አስገንዝበዋል ያነጋገርናቸው ተመራቂዎችን በነበራቸው የስልጠና ቆይታ ወታደራዊ ዲሲፕሊን ተላብሰው ሀገራቸውንና ተቋማችንን በታማኝነት ለማገልገል የሚያስችል ዕውቀት መገብየታቸውን ተናግረዋል የባህር ዳር ከተማ ማረሚያ ቤት የማረምና የማነጽ ስራውን በላቀ ደረጃ እያከናወነ ይገኛል በተቋሙ የተከናወኑ የልማትና የማሻሻያ ስራዎች በአማራ ክልል ፍትህ ቢሮ በማረሚያ ቤት ኮሚሽን በባህር ዳር ከተማ አስተዳደርና በዓለም አቀፉ ተቋማት የሥራ ኃላፊዎች ተጎብኝቷል የአማራ ክልል ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽም በመርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት ማረሚያ ቤቱ ያከናወናቸው ያሉ ተግባራት ለክልሉ የፍትህ ስርዓት ትልቅ ስኬትና ታራሚዎችን አርሞና ንጹህ ወደ ማህበረሰቡ ለመቀላቀል አስተማማኝ ቁመና ላይ እንደሚገኝ ማሳያ መሆኑን አንስተዋል የአማራ ክልል ማረሚያ ቤት ኮሚሽን ኮሚሽነር ሀብታሙ ሲሳይ በበኩላቸው የባህር ዳር ከተማ ማረሚያ ቤት ዛሬ ላይ በግብርናና በተለያዩ የሙያ መስኮች ታራሚዎችን በማሳተፍ ረገድ ግንባር ቀደም ሆኗል ብለዋል የባህር ዳር ከተማ ማረሚያ ቤት መምሪያ ኃላፊ ምክትል ኮማንደር ተሻገር ባዬ እንደገለጹት መንግስትና የተለያዩ ዓለም አቀፍ ተቋማት ባደረጉት ድጋፍ ተቋሙን ከደረሰበት ጉዳት በፍጥነት በመውጣት ታራሚዎች በተለያዩ የሙያ መስኮች ሰልጥነው አምራች ዜጋ የሚሆኑበት ምቹ ሁኔታ መፍጠር ተችሏል ብለዋል በመርሃ ግብሩ ላይ ግዳጃቸውን በብቃት ለተወጡ አመራሮችና አባላት የእውቅና ሽልማት ተሰጥቷል የባህር ዳር ከተማ ማረሚያ ቤት በ2015 ዓ.ም በነበረው የጸጥታ ችግር ምክንያት በመሰረተ ልማትና በንብረት ላይ ከፍተኛ ጉዳት ደርሶበት እንደነበር ይታወሳል የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽፈት ቤት ለፌደራል ማረሚያ ቤት ኮሚሽን የማረሚያ ፖሊስ ማሰልጠኛ ማዕከል ልዩ ልዩ ቁሳቁሶችን በስጦታ አበረከተ
ፕሮጀክት ጽፈት ቤቱ ስራ ሊያቃልሉ የሚችሉ ግምታዊ ዋጋቸው ብር 619390 የሆኑ ኮምፒውተሮችን፣ ላፕቶፖችና የተለያዩ የስልጠና ቁሳቁሶችን በማሰልጠኛ ተቋሙ ተገኝተው ያስረከቡት የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ የማረሚያ ፖሊስ ማሰልጠኛ እንደ ሀገር ብቸኛ በመሆኑ በሀገሪቱ ማረሚያ ቤቶች ላይ ያለውን የሰው ኃይል ክፍተት በአግባቡ መሙላት እንዲችል ተቋሙን በተለያየ ቁሳቁሶች መደገፍ አስፈላጊ መሆኑን በመረዳት ፕሮጀክት ጽፈት ቤቱ ድጋፍ ማድረጉን አንስተዋል። ድጋፉን የተረከቡት በፌዴራል ማረሚያ ቤት ኮሚሽን የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጄኔራል ተክሉለታ በበኩላቸው ድጋፉ ማሰልጠኛ ተቋሙ ወደፊት እንዲራመድ ከፍተኛ ሚና የሚኖረው መሆኑን ተናግረው ከዚህ በፊት መሰረታዊ የማረሚያ ፖሊስ ስልጠና ብቻ ይሰጥ የነበረው ይህ ማሰልጠኛ የዲፕሎማና የዲግሪ ፕሮግራም ለመጀመር በዝግጅት ላይ በሚገኝበት ወቅት ድጋፉ መገኘቱ ለውጤታማነቱ ሚናው የጎላ እንደሚሆን አንስተዋል። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች የተከታተላችሁትን ይመስል ነበር። ከመረጃዎች ጋር ቆይታ ያደረኩት ዋና ሳጅን ፍረወይኒ ግሩም ነበርኩ። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። ሳምንቱን የፌዴራል ማረሚያ ቤት ኮሚሽን ምን ሂደቶችን ምን ክንውኖችን አሳለፈ የሚሉትን ተከታትለን ተመልሰናል። አሁን የምናልፈው ወደ ቀዳሚ ፕሮግራማችን ነው የሚሆነው። ዛሬ የምንገኘው በዝዋይ ታድሶ ልማት ማረሚያ ማዕከል ላይ ነው። በዚህ ማዕከል ላይ እንግዲህ የህግ ታራሚዎች የተለያየ አይነት ሙያ ላይ ተሰማርተው አምራች ዜጋ እየሆኑ ነው። ለዛሬ ደግሞ የምንመለከተው በቆዳና ሌጦ ምርት ላይ ተሰማርተው እየሰሩ ያሉ እንዲሁም ደግሞ እየሰለጠኑ ያሉ የህግ ታራሚዎች አሉ። ምርቶቻቸውም እነዚህን ይመስላሉ። ምርቶቻቸውን በምን መልኩ እያቀረቡ ነው እንዲሁም ደግሞ በምን መልኩ ስልጠናውን እየወሰዱ ነው የሚለውን ከፕሮግራሙ ተከታትለን እንመለስ። የዝዋይ ታድሶ ማረሚያ ማዕከል ታራሚዎች በማረሚያ ቤት ቆይታቸው የሙያና የእውቀት ባለቤት ሆነው ታርመውና ታንጸው ከማረሚያ ቤት እንዲወጡ ለታራሚዎች የተለያዩ ስልጠናዎችን ያመቻቻል። ከነዚህ ስልጠናዎች መካከልም ከሞጆ ሙያና ቴክኒክ ኮሌጅ ጋር በጋራ በመሆን በቆዳና ሌጦ ዘርፍ ለታራሚዎች እየሰጠ የሚገኘው ስልጠና ይገኝበታል። ምቹ ቆዳና ሌጦ ሲታሰብ ሶስት መሰረታዊ ነገሮችን ነው አስቦ የተነሳው። አንደኛው እዚህ ሰው ልጅ በማሰብም ባለማሰብም ወደዚህ ወንጀል ተብሎ ወደዚህ ይመጣል። በዚህ ሰዓት ስራ ትቶ ይመጣሉ፣ እውቀት ትቶ ይመጣሉ፣ ቤተሰብ ትቶ ይመጣሉ። ወደፊት ለውጥ ሲኖራቸው ለውጥን ትቶ ይመጣሉና እነዛ በውጪ ቆሞ የመጡትን ውጤታቸውንና ፍላጎታቸውን እንዲቀጥሉበት ይህንን ሁሉ ሶስቱንም አንድ ላይ አቅፎ ሊይዝ የሚችል ምን አይነት ስራ ነው ተብሎ ነው የታሰበው። 1 ዓመት ከ2 ወር ማረሚያ ቤቱ ላይ ምጣዶችና ኤሌክትሪክ ጥገና ላይ ቆይቼ ነበርኩት። ከዛ ደግሞ ከተቋሙ ደግሞ የሆነ ምቹ ቆዳና ሌጦ ስራ መረጃ ሰማውና ከዛ ከነሱ ጋር ተወያይተን ምቹ ቆዳና ሌጦ ስራ ጀምረናል። አላቅም ነበር ማረሚያ ቤት ከገባው በኋላ። ከዛ በፊት ይሄንን እቅድም አልነበረኝም። ያው አጋጣሚ ሆኖ ወደ ማረሚያ ቤት ሲመጣ ይሄ ማህበርም አልነበረም። መጀመሪያ እኔ ሲመጣ አልነበረም። ያው መስራች ነበረን እኛ ማለት ነው። ይሄ ድል ደግሞ መጠቀም አለብን የሚለውን ሐሳብ እያንዳንዱ የማረሚያ ቤት የማህበራት ማደራጃ ቡድን እኛን እያበረታቱን ወደዚህ ሲያመጡን ይሄን ያክል ድል እናገኛለን ብለን አላሰብንም። ማረሚያ ቤቱ ጋር ከ2016 ጀምሮ በድንገት ለዚህ ስልጠና ተሰጥቶት እኔ ነበርኩና ኤምኦ ተፈራርሞ አብሮ ስራ ይሰራሉ። ያው የቲቪቲ ስራ ትልቁ ነገር ስልጠና መስጠት ነው። ስለዚህ እዚህ ላሉ ታራሚዎች በቆዳ ዘርፍ ውስጥ ለሁለተኛ ዙር ስልጠና እየሰጠነ በተለያየ ጊዜ የተለያዩ አባላቶችን እየገቡ እርስ በርስ እየተማማሩ እስካሁን ድረስ ወደ 146 የሚሆኑ የህግ ታራሚዎች በዚህ ሙያ ላይ ሰልጥነው ብቁ ሆነው ግማሾቹ ተፈትተዋል። ግማሾቹ ደግሞ እዚህ ውስኖች እዚህ እናገኛቸዋለን። ሌሎችንም አዳዲስ ጨምረን ብዛት ያላቸው ታራሚዎችን በዚህ ሙያ ላይ ያሰለጠነ። በቆዳና ሌጦ ምርቶች ላይ እየሰሩ የሚገኙት ታራሚዎችም በዚህ ስልጠና የተሻለ እውቀትና ግንዛቤ አግኝተው እየሰሩ መሆኑን ነው የሚያነሱት። ስልጠናውን 2016 ስንወስድ የቆዳና ሌጦ
ከሴፍቲ ሩል ተነስቶ ከካይዝኒንግ ተነስቶ ነው እየተነሳ ነው የነበረው። ከዛ በመነሳት ስልጠናውን ከቆረጣ፣ ከዲዛይን፣ ፓተርን አወጣጥ፣ ከስፌት እስከ ፊኒሽንግ ድረስ ያለውን ሂደቶችን ጠቅላላ በዛ አግባብ ነው እየሰለጠን ነው። ከዛ የሰለጠን በኋላ ነው ወደ ተግባር የገባ ነው። ብዙ ነገሮችን ያስተምራል። ብዙ እውቀትን አግኝቻለሁ። እነኚህን ቦርሳዎችን ዲዛይነር የሚሰራው ራሴ ነኝ። ማንኛውም ቦርሳ ከመጣ እችላለሁ ማለት ነው። ይሄ ለኔ ትልቅ እውቀት ነው ማለት ነው። ብዙ ነገሮችን ያወቁበት ያው ራሳችንን ፈልገን ያገኘንበት ብዬ ገምታለሁ። ከራሴ ሲጀምር ብዙ ነገር ያወቁበት ነው። አሁን እኛ የምንሰራው ስራዎች ብዙ ስራዎች አሉ። ሻንጣዎች ከትንሹ እስከ ትልቁ፣ ዋሌቶች እንሰራለን። የሴቶች የእጅ ቦርሳዎች እንሰራለን። ጌጣጌጦች ምናምን፣ ቀበቶዎችም ደግሞ በዛው ልክ የወንድ ቀበቶችና የሴት ቀበቶች እንሰራለን። እነዚህ ላይ በመቁረጥም በመስፋትም በዝግጁ በማድረግም ሁሉ ነገር ነው የምንሳተፈው። ከዛ በፊት እውቀቱ አልነበረኝም። ነገር ግን የራሴ በባህሪ አንዳንድ ነገሮች እንደየቦታው ለስራውና ለቦታው የሚመጥኑትን ነገሮች የመፍጠር የማሰብ ሁኔታዎች ነበሩ። የባስ ብሎ ደግሞ ማረሚያ ቤት ውስጥ ላይ ይህንን ነገር የሚታስብበት ጊዜም አለ፣ ሁኔታም አለ። ማህበሩ እንደ ማህበር የራሱ ካፒታል አለው፣ የራሱ አክሲዮን። ማህበራቱ እያንዳንዱ አባላት አክሲዮን ይገዙና ያ አክሲዮናቸው ነው ተጠራቅሞ ካፒታል የሚሆነው። ከዛም የሚሰሩት ስራ አለ። ያም ስራ ምንድነው የሚሆነው? ሽያጭ ከተከናወነ በኋላ ወደ ካፒታል ነው የሚገባው። 70-30 ይባላል። 30% ብቻ ነው የሚጠቀሙት። 70% ምንድነው የሚሆነው? ተቀማጭ ነው የሚሆነው። ተቀማጭ። ስለዚህ ካፒታላቸው ምን እያለ ይሄዳል ማለት ነው? እያደገ ይሄዳል ማለት ነው። ይህንን ካፒታል ሰኔ ላይ ምን እናደርጋለን? ትርፋቸውን ያተረፉትን ትርፍ እንደየስራቸው መጠን የትርፍ ክፍፍል እናደርግላቸዋለን። ማረሚያ ቤቱ ለሚያመቻቸው የትምህርት የስልጠናና የስራ እድልም ፍላጎት ያላቸውን ታራሚዎች መልምሎ የእድሉ ተጠቃሚ እንደሚያደርግ የተገለጸ ሲሆን በዚህ ሂደትም በርካቶችን ተጠቃሚ ማድረግ መቻሉ ተነስቷል። የስራ ፍላጎት ያለ ሰው ከእስረኛ ወደ ታራሚነት የሚለው ዓላማ ስላለ እዚህ ውስጥ ማረሚያ ቤቱም ይዞ የሚንቀሳቀሰው ዓላማው ያ ስለሆነ እኛም ደግሞ ማረሚያ ቤቱ ለኛ ወጪ አወጥቶ መጀመሪያ ያሰለጠነን ነበር። ያንን ደግሞ እኛ ያንን ወጪ ወደ ስራ እኛ ራሳችን ካወቅን በኋላ ሌሎችም እንዲያውቁ ስለምንፈልግ ሰዎችን እያበረታታን አንዳንድ ሰዎች እያወጣን ያለ ነው። ከኛ ጋር መስራት የነበሩ ተፈቷል። እሱ ቦታ ደግሞ አዲስ የሚመጡ እየተተኩ ማህበሩ ይቀጥላል። ያንን አሻራ ጥለን እየወጣን ስለሆነ ፍላጎት ያለ ሰው ይገባል። ምንም የሚያስቸግር ነገር የለም፣ የሚከብድ ነገር የለም። ሙያም ይለምዳል፣ የሚጠቀሙ ነገር ይኖራል። ታራሚዎች እንግዲህ ወደዚህ በዋናነት የምንቀላቅላቸው ፍቃደኝነት ነው። በፍቃደኝነት ለመፈታት 2 ዓመትና ከዛ በላይ የቀራቸው በግቢ ውስጥ በነበራቸው ቆይታ በምንም አይነት የዲሲፕሊን ጥፋት ውስጥ የማይሳተፉ እንደዚሁም ደግሞ በማረምና ማነጽ ባለሙያዎች የተሻለ ታራሚ መሆናቸው የተመሰከረላቸው ከዛ ሙሉ በሙሉ ወደዚህ ስራ ገብተው የመስፈርቱ የሚጠይቀውን ማህበሩ የሚጠይቀውን ዝቅተኛውን አክሲዮን እንደዚሁም ደግሞ የአክሲዮኑን 10% ያልበለጠ ከፍተኛ የሚገዛው ገዝተው የማህበሩ አባል ሆነው እንዲቀጥሉ እናደርጋለን ማለት ነው። በማረሚያ ቤቱ በህግ ታራሚዎች እየተሰራ የሚገኘውን የቦርሳ የቀበቶና ሌሎች ምርቶችን አቅም በማሳደግም አሁን ላይ የጫማ ስራ ስልጠናም ጭምር ለህግ ታራሚዎቹ እየተሰጠ ሲሆን ይህ ደግሞ ታራሚዎቹ ዘርፉ ላይ ያላቸውን እውቀት እንዲያሰፉ ተጨማሪ እድልን የሚፈጥርላቸው እንደሆነ ተነስቷል። የስራ ፍላጎትም ሆነ ስራው የሚፈልገው የሰው ኃይል በጣም ሰፊ ከመሆኑ የተነሳ በዚህ በቆዳና ሌጦ ስራ ብቻ ሳይሆን የጫማ ስራም ጎን ለጎን ደግሞ በዛው ብራንች ስለነበረው ሌላው እቅድ ብራንች ስለነበረን አንዱ ሁለተኛ እቅዳችን ነውና ይህንን ስልጠና እንዲወስዱ ብለን በዛሬው ቀን ወደ 50 በላይ የሚሆኑ ታራሚዎች
ስልጠና እየወሰዱ ነው ያሉት። አሁን እኛ ፍላጎት አለን ብለን የጫማ ስልጠና ፍላጎት ነው ብለን ደብዳቤ አስገብተን ነበር። ባስገባነው መሰረት ማቴሪያሉ በፌደራል ኮሚሽን በኮሚሽኑ ማሽን 2 ማሽን መጥቶልናል። እንደ ስጦታ ሰጥተውናል። በዛ ተጨምሮ ደግሞ ተቋሙ አሰልጣኝ በራሱ ክፍያ አስመጥቶልናል። ስልጠና ላይ እንገኛለን። ከዚህ በፊት ሲያመርቱት የነበረው 21 የምርት አይነቶች በቆዳና ሌጦ ላይ ብቻ የተመሰረቱ ናቸው። አሁን ደግሞ ስራውን ለማስፋት እንደዚሁ ከዚህ በፊት ተገናኝቶ አስመጥቶት ከነበረው ከሞጆ ቴክኒክና ሙያ ኮሌጅ ጋር በመነጋገር አሁንም የጫማ ምርት ለመጀመር እና ስራቸውን ለማስፋት ከፍተኛ እገዛ እያደረገላቸው ነው። ጫማ ላይ ነው አሁን ስልጠና የምንሰጣቸው። ጫማ ያው ብዙ አይነት ጫማዎች አሉ፣ ግን ትኩረት ተደርገው የምንሰጠው ሳንደል ጫማዎች ላይ፣ ክፍት ጫማዎች ላይ ታራሚዎችም በአብዛኛው ተጠቃሚ ስለሆኑ እነሱም ቢሸጡ ገቢ ያገኙበታል፣ ታራሚ የሚጠቀምበታል ብለን ስላሰብን እሱ ላይ ነው ትኩረት አድርገን የምንሰጠው። ጫማ ሲጀምሩ ከዲዛይን ነው የሚጀምሩት። ዲዛይን ያወጣሉ። ከዲዛይን ያወጡትን ወደ ቆረጣ ይሄዳል። ቆረጣ ወደ ስፌት ይሄዳል። ስፌቱ ወደ ውጠራ ነው የሚሄዱት። ዝግጅቶች ክፍሎች አሉ። መሀል ላይ የሚዘጋጁ ዝግጅት አለ። መጨረሻ ፊኒሺንግ ነው። ይህንን ሂደት ነው የሚማሩት። ታራሚዎች በማረሚያ ቤት ቆይታቸው በዚህ መልኩ ስራ መስራታቸው ለማረም ማነጹ ስራ ውጤታማነት ከሚኖረው ጠቀሜታ ባሻገር ጊዜያቸውን በአግባቡ እንዲጠቀሙና የእውቀት ባለቤትም እንዲሆኑ የሚያስችል በመሆኑ ቆይታቸውን ውጤታማ ያደርገዋል። የእስር ጊዜን በፍጹም እንዳላስብ ብዙ የቤተሰባዊ ሁኔታ የተለያዩ ነገሮች ያስባል ሰው ልጅ። ከእንደዚህ አይነት ጭንቀቶች ከእንደዚህ አይነት የጊዜ መቁጠር አይነት ብዙ ሳላስብ እዚህ ደርሻለሁ። ሁለተኛ ራሴን ራሱ እኔ ማን ነኝ፣ በየትኛው መስመር ላይ ብሰማራ ውጤታማ እሆናለሁ፣ ነገስ ምን አደርጋለሁ የሚለውን ፕላን እንዲያደርግ እቅድ እንዲኖረኝ ተስፋ እንዲኖረኝ ለሌላ ራሱ የሚተርፍ አይነት ተስፋ ውስጥ እንዲለመልም ነው የሆነው። ለኔ በኩል ብዙ ግባቶች ነው ያገኘሁት ማለት እችላለሁ። በዚህ ስራ ላይ ውስጥ ላይ ከመዋል እዚህ እየሰራው ራሴን እያዝናናው እዚህ ጓደኞቼ ጋር እየሰራን ስንወያይ ጥሩ ጊዜ ነው የሚያሳልፈው። ውስጡ ያሉ ሰዎች ትምህርትም ሆነ በቴክኒክ በሙያ እንደዚህ በማህበር ተደራጅቶ ለመስራት ማረሚያ ቤቱ ሁሌ ይፈልጋል። እኛ ይሄ ማህበር አልነበረም፣ ፍላጎታችን ነው ብለን ተደራጀን፣ ፈቀደልን። እስከ ዛሬ ከኛ ጋር እየተንቀሳቀሰ ነው። እዚህ ስታሰለጥኝ ከሌሎቹ ለየት እንደሚያደርገው ሀገርን ነው የምታሰለጥኝ። ሀገር ስታሰለጥኝ እነኚህ ሰልጣኞች ይሄዱና ከዚህ በየቦታ ሄደው ብዙ ሰልጣኞች በራሳቸው ስር ይፈጥራሉ፣ ቤተሰብን ያሰለጥናሉ። ስለዚህ በጣም ደስ ይላል። ስለዚህ ሰርቲፊኬቱ በደንብ መጀመሪያ ዙር ተሰጥቷቸዋል። ምናልባት ሲኦሲውን ያልወሰዱትና ሁለቱም ላይ አሁን ላይ ሌዘር ጉርሱም ላይም ጫማ ላይም ሲኦሲ እንሰጣለን። ማረሚያ ቤቱ የሚሰሩበትን ቦታ ከማመቻቸት ጀምሮ የሚሰሩባቸውን ግብአቶች ለማሟላት ብሎም የገበያ ትስስር ለመፍጠር እያደረገ የሚገኘው ጥረት ይበል የሚያሰኝ ቢሆንም እየተሰራ ያለውን ስራ ይበልጥ ውጤታማ ለማድረግና የተሻለ አቅም ለመፍጠር ግን የሚመለከታቸው አካላት ከማረሚያ ቤቱ ጋር በጋራ እንዲሰሩ ጥሪ ቀርቧል። እንደ ማህበሩ ችግር አለ ብዬ የሚገምተው ነገር የገበያ ትስስር ብቻ ነው። ለኛ እንደ ማህበራችን የገበያ ትስስር አለ፣ እሱ ትንሽ ችግር አለ። ሽያጭ እንደፈለግነው ለማካሄድ ከታራሚ ውጪ ሌላ ከአባልና ከታራሚ ውጪ ወጥተን የሚሸጥበት መንገድ ትንሽ ገበያ ትስስር ይቀራናል። ያንን ሰው ብናገኝና ተቋሙ በዛ ላይ ብረዳን የተለያዩ ንጆችን በማነጋገር እነኚህ ታርሞ ሲወጡ ለራሳቸው ስራ መፍጠሪያ ስለሆነ የተለያዩ ማሽነሪዎች፣ ትልልቅ ማሽነሪዎች አብሶ ጫማ ላይ በጣም ትልልቅ ማሽነሪዎች ይፈልጋሉ። ብዛታቸው ብዙ ናቸው፣ ያላቸው ማሽነሪ ግን በጣም ጥቂት ነው። ስለዚህ ያ ነገር በመዋላላቸው አንደኛ በደንብ አድርገው ሙያውን ተክሎ ይወጣሉ፣ በደንብ ተክሎ ይወጣሉ። ከዚህ ሲወጡም ለሌሎቹ ለራሳቸው ለሀገርም ይተርፋሉ ማለት ነው። ስለዚህ ይሄንን ነገር ማሽኖች፣ አንዳንድ ማቴሪያሎችን እገዛ ቢያደርጉላቸው ምርታቸውን ውስን በሆነች ብቻ ቦታ ላይ ብቻ ነው የሚያከፋፍሉትና የሚሸጡት። ይሄ ምርታቸው ገበያቸው ሰፍቶ አንደኛ በከተማ ውስጥ
ሱቅ የሚያገኙበት መንገድ ቢመቻችላቸው፣ ሁለተኛ የአካባቢ ገበያዎችን ሰፋፊ ገበያዎችን የሚያገኙበት ሁኔታ ቢመቻችላቸው ከፍተኛ የሆነ ምርት ማረሚያ ቤት ላይ እንደ ሀገርም ትልቅ ጥቅም የሚሰጡ ስራዎች ይተገበራሉ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስም አብራችሁን ትቆዩ ዘንድ እንዲሁም ጋብዛችኋለን። አሁን የምናልፈው ተወዳጅ ነው እንዲሁም አስተማሪ ነው። የህግ ታራሚዎች ከያሉባቸው ማረሚያ ቤት ግለ ታሪካቸውን የርምት ጊዜ ቆይታቸውን ያካፍሉናል። ለዛሬም ከአንድ የህግ ታራሚ ጋር ቆይታ አድርገናል። ግለ ታሪኩን ተከታትለን እንመለስ። የዘጠነኛ ክፍል ተማሪ ነበረች። የህይወት መንገዷን ለማስተካከል ከትምህርቷ ጎን ለጎን የተለያዩ ስራዎችን በመስራት ራሷን የምትደጉም በኦሮሚያ ማረሚያ ቤት ኮሚሽን በምዕራብ አርሲ ዞን በሻሸመኔ ማረሚያ ቤት ያገኘናት የዛሬዋ ባለታሪካችን የማረሚያ ቤት ቆይታዋን ታካፍለናለች። የማረሚያ ቤት ቆይታዬ ማለት በከንቱ ያሳለፍኩት ቆይታ የለኝም። በርግጥ ታሰርኩ ማለት ወንጀለኛ ነሽ ተብዬ ተወስኖብኝ እዚህ እስከገባው ድረስ ቀጥታ ወደ ስራ ነው የገባሁት እኔ። ምክንያቱም አንድም ላባከም የምፈልገው ጊዜ አልነበረኝም። ያው ብዙ ጊዜ ሰዎች ተስፋ ያጣሉ አይደለም ታስረው ሳይታሰሩ ራሱ። ግን እኔ ከነዛ ውስጥ መመደብ አልፈልግም። ወደ ስራ ተሰማራው ማለት አደራጁ። ወደ ሻይ ቡና ነበረ፣ ምግብ ቤት ነበረ። ወደ እነሱ ስራ ተሰማራው። የሻሸመኔ ማረሚያ ቤት የህግ ታራሚዎች ታርመውና ታንጸው ከማረሚያ ቤት እንዲወጡ በተለያዩ አይነት ስልጠናዎችና ስራዎች ያደራጃል። በማረሚያ ቤቱም ለመጀመሪያ ጊዜ 15 የህግ ታራሚዎችን በፀጉር ሙያ አሰልጥኖ ያስመረቀ ሲሆን ባለታሪካችን ሜሮንም የዚህ እድል ተጠቃሚ ናት። ከነጋዴነት ወደ ሙያ አሰልጣኝነት ገብቻለሁ። በፀጉር ቤት ሙያ ማለት ነው። ፀጉር ቤት ማለት እንደምናስበው ቀላል አይደለም። በርግጥ አሁን ላይ ያለው ህዝብ ምን አይነት እንትን እንዳለው አናውቅም። ምክንያቱም እኛ እዚህ ጋር ነን። ሜቢ እኔ ትላንት ላይ የነበረው ነገር ነው ዛሬ ላይ ስላለው ነገር አላውቅም ነበር። ሜቢ እኔ ጥፍር በማይሰራበት ዘመን ይሆናል እንትን የተማርኩት። ዛሬ ላይ ግን እንደዛ አይደለም። ብዙ አዳዲስ ነገሮች አሉ። አዳዲስ ነገሮችን ተምረናል። በማረሚያ ቤት ቆይታችን ጊዜያችንን በስራ ላይ ማሳለፋችን ዕውቀት ከማግኘታችንም በላይ ለጭንቀት እንዳንጋለጥ አድርጎናልም ትላለች። እግዚአብሔር ቢፈቅድልኝ የራሴን የሆነ ፀጉር ቤት አለም አሁን የሚቀጥለው የብየዳ ሙያዬ ነው። ሙያ የሚባል በነገራችን ላይ ማንኛውንም ነገር ከዚህ በኋላ መተው አልፈልግም። ምክንያቱም መስሪያ ቤቱ የተለያዩ ሙያዎችን እያበረከተ ነው። የዘንቢል ስራ አለ፣ ሸማኔዎች አሉ፣ ጋቢ ምናምን ማለት ነው። ብየዳ አለ፣ ውድ ወርክ አለ፣ ጣውላ ብችል ሁሉንም ሙያ ለምጄ በማንኛውም እድሜ ላይ ራሴን በራሴ ማስተዳደር ነው ፈልገው። በቃ የተሻለ ማለት መልካም ዜጋ ሆኜ እንደምወጣ እርግጠኛ ነኝ። ቢቻል መካሪ ኖርማሊቲ አሁን ባለውበትም እንትን የሽማግሌ ኮሚቴ ነኝ። ቢቻል ሰው ቢጣላ እንኳን መልካም ነገር አሳይቼ ማለፍ ነው የምፈልገው።
12 ዓመታትን በማረሚያ ቤት እንዳሳለፈች የምትናገረው ባለታሪካችን በማረሚያ ቤት ቆይታዋ ስራ መስራቷ እንዳለ ሆኖ ከቤተሰብ ጋር በቅርበት አለመገናኘቷ የወጣትነት ጊዜዋን በማረሚያ ቤት ማሳለፏ ዋጋ ያስከፈላት እንደሆነ ትናገራለች። ብዙ ነገር አጥቻለሁ። አንድ ከማህበራዊ ህይወት ርቅ ያለው፣ ሁለት አይደለም ሌላ ጎረቤቴን ይቅርና ቤተሰብ የረሰውበት አድቫንቴጅ አለ። ምናልባት እኔ ሶጣ ያለው እንትን አንድ አይደለም። እኔ የሰፈር ሰዎች እንኳን አሁን ላይ ከ12 ዓመት በኋላ መጥተው ሲጠይቁ ማነህ ብዬ መጠይቅበት እንትን አለ። ራስሽን በጣም ነው መታጭው። ምክንያቱም አንድ አይነት ፊት ነው መታየው። በእርግጥ ይሄን ስሜት ያለበት ሰው ነው የሚያውቀው። የእውነት እኔ ብዙ ጊዜ ሜሮን ደህና ነሽ እንኳን ስባል ማን ነው ምለው ነገር አለ። ማለት ባላወቀ አስመስዬ ላልፍ እችላለሁ። እግዚአብሔር ይመስገን ደህና ነኝ። ግን ገብቼ ራሴን በጣም ነው የምጠይቀው። የእውነት በጣም ራስሽን ታጭበታለሽ በጣም ቢያንስ ትምህርቴን እጨርስ ነበር። በዛ ላይ እንኳን ደካማ ብሆን የራሴ የሆነ ቤተሰብ ይኖረኝ ነበር። ማለት እኔ መኖርለት የኔ ምለው ሰው ይኖረኝ ነበር። የእውነት ሜቢ የሰው ልጅ ለብሶ ሲሄድ ምናም ሰው ሆነ ማለት አይደለም። ውስጡ ላይ በጣም ብዙ ጉድለቶች አሉ። አብሶ ሴት ልጅ ሆነሽ ቤተሰብ ሳትመሰርቺ መኖር በጣም ከባድ ጥያቄ ነው። በጣም ትልቁ ጥያቄ ነው። የእውነት ቤተሰብ መመስረት አለመቻል በራሱ አብሮሽ ያለን ሰው ማጣት ሜቢ አንድ ጓደኛሽ ለ5 ዓመት ለ1 ዓመት ልጠይቅሽ ትችላለች። ከዛ በላይ ግን በፍጹም አትጠይቅሽም። ሜቢ ትዝባላት በሆነ አጋጣሚ ትዝበለሻል ልመጣ ትችላለች። ከዚህ ውጭ ብዙ ነገሮች የምታጭበት ቦታ ነው። ከምልሽ በላይ እጅግ በጣም ካገኘሽው ይልቅ ያጣሽው ነው የሚበልጠው። አውቀንም ይሁን ሳናውቅ የምንሰራው የወንጀል ተግባር የምንኖርበትን ዓላማ እንድንስት ዛሬያችን ላይ ነጋችን ላይ የራሱን አሻራ ጥሎ የሚያልፍ በመሆኑ ከወንጀል መራቁ አስፈላጊ ነው ስትልም ትመክራለች። ትዕግስት በጣም ትልቁ ዋጋ ያለው ነገር ነው። ማለት ሜቢ አንድ ሰዓት ይሆናል ወንጀል የሚሰራበት ታይም፣ ግን የዘላለም ጸጸት ይዛ ነው ያቺ ሴት የምትነሳው። ሴትም ሆነ ወንድ በጣም ከባድ ነው። በጣም ከምልሽ በላይ ነገርኩሽ እኮ ወንጀል ካለበት ቦታ ማለት መሽሽን የመሰለ መልካም ነገር የለም። ቢያንስ በእሳቱ እኔ እንኳን አድርጌው ወንጀሉ ማለት ነው ብሸሽ ነው የምመርጠው። በቃ ማለት ሰይጣን ነው እንላለን፣ ግን እኛ ራሳችንን ማዳን እንችላለን። ምክንያቱም ሰይጣን ነን ብለን ራሳችን ሰበብ እያደረገን እንሄዳለን እንጂ ቢያንስ ለ5 ደቂቃ ያ ሰው ዞር ቢል በቃ ያ ነገር ምክንያቱም አይጸጸትም፣ አይጎዳም፣ አይታሰርም፣ ምንም አይነት ዋጋ አይከፍልም። የእውነት ቢቻል ቢሸሽ በቃ ወንጀል ከሚባሉ ነገሮች ውስጥ ባይኖር ደስ ይለኛል የሰው ልጅ። የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችንን ምርጫችሁ አድርጋችሁ እስከ ፕሮግራማችን ፍጻሜ ድረስ ተከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁትን ፕሮግራሞች የተከታተላችሁትን ይመስሉ ነበር። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ፕሮግራሙን እየመራሁ አብራችሁ ቆይታ ያደረኩት ኮንስታብል ቅድስ ጸጋዬ ነበርኩኝ። የሳምንት ሰው ይበለን።